የውጭ ምንዛሪ የሐዋላ መረጃ ከሀገር ውስጥ በባንኮች እንዲሁም ደግሞ በኦንላይን የሐዋላ መረጃ ያገኘነውን ምንዛሪ ይዘን መጥተናል። ዛሬ ዕለተ ማክሰኞ ታህሳስ 21 2018 ዓ.ም በባንኮች እንዲሁም ደግሞ በኦንላይኑ የብላክ ማርኬት መረጃ ምንዛሪ በኢትዮጵያ ብር ሲዘረዘሩ በስንት እየተዘረዘረ እንደሆነ የምንነግራችሁ ይሆናል። እስከመጨረሻው ድረስ አብራችሁን ቆዩ። አንድ የአሜሪካ ዶላር በሐዋላ ገበያ በ187 ከ13 ሲዘረዘር በባንኮች ደግሞ በመዘርዘር ላይ የሚገኘው በ151 ብር ከ61 ነው። እንደ ንግድ ባንክ መረጃ ዩሮስ ካላችሁኝ 1 ዩሮ በሐዋላ መረጃ 220 ከ19 ሲዘረዘር በባንኮች ላይ ደግሞ በ176 ብር ከ50 ነው እየተዘረዘረ የሚገኘው። ይህንንም መረጃ ያገኘነው ከኢትዮጵያ ንግድ ባንክ ነው። እንግዲህ በኢትዮጵያ ንግድ ባንክ በሚዘረዝሩበት ጊዜ ከ10 ብር ጉርሻ ጋር 1 ዶላር ሲዘረዘር ይኖረዋል ማለት ነው። ቀጥሎ የምንመለከተው ደግሞ የስዊስ ፍራንክ ነው የሚሆነው። የስዊስ ፍራንክ የሐዋላ መረጃ በምንመለከትበት ሰዓት ላይ አንዱን በ252 ብር ከ74 ሲዘረዘር በ236 ብር ከ95 ሲዘረዘር በባንኮች ደግሞ በ184 ብር ከ98 ነው በመዘርዘር ላይ የሚገኘው። ቀጥዬ የማሳያችሁ ደግሞ የቻይና ዩዋንን ይሆናል። አንድ የቻይና ዩዋን በሐዋላ መረጃ መሰረት በ26 ብር ከ71 ሲዘረዘር በባንኮች ላይ ደግሞ እየተዘረዘረ የሚገኘው ዛሬ ታህሳስ 21 ዕለተ ማክሰኞ ላይ በ21 ብር ከ05 ነው። ይህንንም መረጃ ያገኘንላችሁ ከኢትዮጵያ ንግድ ባንክ ዛሬ ኦፊሻል ባደረገው የምንዛሬ መረጃ ተነስተን ነው። ቀጥለን የምንመለከተው የእንግሊዙን ፓውንድ ስተርሊንግን ሰው ሲሆን የእንግሊዝ ፓውንድ ስተርሊንግ በ252 ብር ከ74 እየተዘረዘረ ነው የሚገኘው። በባንኮች ካላችሁኝ ደግሞ አንዱ የእንግሊዝ ፓውንድ በ198 ብር ከ38 የኢትዮጵያ ብር ሲዘረዘር 100 የእንግሊዝ ፓውንድ ደግሞ በ19838 ብር እየተዘረዘረ ይውላል ማለት ነው። ቀጥለን የምንመለከተው ደግሞ በመካከለኛው ምስራቅ ያገኘነውን የአረብ ሀገራት ምንዛሪ ነው የሚሆነው። ከዛ በፊት ግን መረጃው እጅግ በጣም ጠቃሚ ስለሆነ በተመሳሳይ የሆኑ መረጃዎች እንዲሁ እንዲደርሳችሁ ሰብስክራይብ ማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ በትህትና እንጠይቃለን። ቀጥለን የምናሳያችሁ የኩዌት ዲናር ነው የሚሆነው። አንድ የኩዌት ዲናር በኦንላይኑ የብላክ ማርኬት መረጃ መሰረት በ608 ብር ከ97 ሲዘረዘር 100 ደግሞ በ60,897 ነው በመዘርዘር የሚገኘው። በባንኮች ላይ የኩዌት ዲናር 484 ከ60 100 ደግሞ በ48,460 ብር እየተዘረዘረ እንደሚገኝ መረጃ ደርሶናል። ቀጥለን የምንመለከተው የዲርሃምን ምንዛሬ ሲሆን አንድ ዲርሃም በኦንላይኑ የብላክ ማርኬት መረጃ መሰረት በ50 ብር ከ95 ነው በመዘርዘር ላይ የሚገኘው። 100 ዲርሃም ደግሞ በ5095 እየተዘረዘረ ነው የሚገኘው። የባንኮችስ ምንዛሬ ምን ይመስላል ካላችሁኝ አንዱ ዲርሃም በ41 ብር ከ28 ሲዘረዘር 100 ዲርሃም ደግሞ በ4128 እየተዘረዘረ ነው የሚገኘው። ቀጥለን የምንመለከተው የሳውዲ ሪያልን ሲሆን አንዱ የሳውዲ ሪያል በኦንላይኑ የብላክ ማርኬት መረጃ መሰረት በ4989 ሲዘረዘር በባንኮች ደግሞ በ4040 ብር 100 ማለት ነው እየተዘረዘረ ይገኛል። ወይም ደግሞ አንዱ በ40 ብር ከ40 ነው በመዘርዘር ላይ የሚገኘው። ቀጥለን ያልነገርናችሁን የአውስትራሊያ ዶላርን እንነግራችኋለን። አንዱ የአውስትራሊያ ዶላር በኦንላይኑ ብላክ ማርኬት መረጃ መሰረት በ125 ብር ከ30 ሲዘረዘር
100 የአውስትራሊያ ዶላር ደግሞ በ12530 እየተዘረዘረ ውሏል። በባንኮች አንዱ የአውስትራሊያ ዶላር በ102 ብር ከ46 ነው በመዘርዘር ላይ የሚገኘው። ይህንን መረጃ ደግሞ ያገኘ ነው ከብርሃን ባንክ ነው። ተመልካች አድማጮቻችን በኦንላይን የሐዋላ ምንዛሪ መረጃ መሰረት እንዲሁም ከባንኮች ምንዛሪ ያገኘነውን መረጃ በዚሁ አብቅተናል። በተመሳሳይ ለወርቃማ ለሆኑ መረጃዎች እንዲሁም ደግሞ የምንዛሪ የቢዝነስ መረጃዎችን ሲፈልጉ ቻናላችንን መጎብኘት አይርሱ። እስካሁንም ላያችሁትን ቪዲዮ ሰብስክራይብ ሳታደርጉ ከሆነ እያያችሁ ያላችሁት ሰብስክራይብ እንድታደርጉ በትህትና እየጠየቁኝ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም